የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በእሁድ ኤአይ እና በፋና ብሮድካስቲንግ ኮርፖሬሽን አንድነት የተዘጋጀው የኤአይ ክሬቲቭ አዋርድ የሙዚቃ ውድድር በደማቅ መርሃ ግብር ማጠቃለያውን አድርጎ አሸናፊዎች ተለይተውበታል። በመርሃ ግብሩ ከፍተኛ የመንግስት የስራ ኃላፊዎች፣ ተጋባዥ እንግዶች፣ ተወዳዳሪዎች፣ ዳኞች እንዲሁም የተወዳዳሪ ቤተሰቦች ተገኝተዋል። በመድረኩ የተገኙ እንግዶችን አነጋግረን ፕሮግራሙ እንዴት ነበረ፣ ውድድሩ ምን ይመስላል፣ እንዲሁም ደግሞ የውድድሩ መካሄድ በጥበብ ኢንዱስትሪ ውስጥ ያለው አስተዋጽኦ ምን ይመስላል የሚለውን እናደርሳቸዋለን። ኤአይ በሌሎችም ዘርፎች ላይ ስራዎችን እያቀለለ ነው የመጣውና ምን ያህል ጥቅም አለው የሚለውን ለማወቅ በፊት እንዴት ነበር የምንሰራው የሚለውን ነው። በፊት ሀሳቡን ታመጫለሽ፣ ከዛ ዜማ ትሰሪያለሽ፣ ከዛ ግጥም ትሰሪያለሽ፣ ከዛ ደግሞ ከድምፃዩ ጋራ ሳምፕሉን ትሰሪያለሽ፣ ከዛም በኋላ ደግሞ ቅንብሩን ታሰሪያለሽ፣ ከዛ ሚክሲንግ አለ፣ ማስተሪንግ አለ። እነኚህ ሁሉ ያው የህብረት ስራ ነው። አክቹአሊ ሰውን ይተካል የሚል እምነት የለኝም፣ ግን ስራን በጣም ያቀላል። የኤአይንና የሰውን ነገር ኮላቦሬት አድርጎ ተባብሮ መስራቱ ጋር ነው የሚያዋጣኝ ይመስለኝና እንደ ሀሳብ ኤአይንም ሀገራችን ውስጥ ፕሮሞት እንደማድረግ ከሙዚቃው ብቻ ሳይሆን አጠቃላይ ለምን የወደፊት እጣችን እዚህ ላይ የተመሰረተ ነው። ምንም ኤአይ ኢዝ ዘ ፊውቸር አይደለም። ስለዚህ መላመዱ እንዴት አብሬው ልስራ ማለቱ ምናምን በጣም የተሻለ ነው ብዬ ነው ማስበው። በዛሬው ደግሞ ያየሁት ነገር ብዙ ለካ ሊሰራ ይችላል። በኤአይን እየታገዙ ብዙ አይነት ስራዎችን መስራት አንኳይሪንጉን አይተናል። የድምፅ የዜማ ጀነሮችን ብዙ አይነት ነገሮችን ከሱም እየተማረም እኛም የእኛን ሀገር ሙዚቃ እንዲለምደው ብዙ መስራት እንችላለን ብዬ አስባለሁ።